የስራ ቪዛ በቀላሉ የምታገኙበት ቪዛ ፎርም H1 የቪዛ ሲስተም ይባላል። ታይምም እንዲሁም በፍሪላንስም የሚቀጥሉ ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ መረጃዎች ጋር በተገናኘ የተለያዩ የኤምባሲ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። የአሜሪካን ቪዛ፣ የዱባይ፣ የኤምሬት አይዲ እንዲሁም ደግሞ የቱርክ የጉብኝት ቪዛዎችን እየሰራን እንገኛለን። በተለያዩ ሀገራት ላይ ያሉ የኢንቨስትመንት አማራጮችን ደግሞ ወደ እናንተ እናቀርባለን። በዚህም መሰረት ደግሞ ዱባይ ላይ ሄዳችሁ መስራት ለምትፈልጉ ሰዎች እንዲሁም ደግሞ የተለያዩ አማራጮችን ማየት ለምትፈልጉ በቢዝነስም መሰማራት ለምትፈልጉ ሰዎች ካላችሁ እድሉን እናመቻችላችኋለን። ዱባይ ታክሲ የምትሰሩበትን እድል ይዘንላችሁ መጠናል። የዱባይ ሪል ስቴት ላይ ደግሞ ገብታችሁ ቤቶችን ገዝታችሁ የምትኖሩበትን እንዲሁም ደግሞ ያከራያችሁም የምትጠቀሙበት ይዘንላችሁ መጥተናል። በኢትዮ ትራቭሎች ነን። በዱባይ የመኖሪያ ፍቃድ በማንኛውም ስራ ላይ ሄዳችሁ መስራት ለምትፈልጉ ሰዎች እነዚህን እድሎችን በእኛ በኩል ታገኛላችሁ። ዛሬ የምነግራችሁ የአሜሪካን የስራ ቪዛ አፕሊኬሽን ፎርም አሞላልና እንዲሁም ደግሞ የተለያዩ ዌብሳይቶችን በፐርታይምም እንዲሁም በፍሪላንስም የሚቀጥሩ ድርጅቶችን የመጣሁት ማለት ነው። ከኤምባሲ ፕሮሰስ እስከሚቀጥሩ ኤጀንቶች ድረስ እንዲሁም ደግሞ በኦንላይን እስከምታመለክቱባቸው ድረገጾችን ቀጥታ በእኛ ቴሌግራም ቻናላችን ላይ የመጀመሪያው ኮሜንት ዲስክሪፕሽን ላይ ታገኙታላችሁ። እንዲሁም የዩቲዩብ አድራሻውን ዲስክሪፕሽን ላይም ታገኙታላችሁ። ሃሽታግ ኢትዮ ትራቭል ብላችሁ ሰርች ብታደርጉት ይመጣል ቴሌግራም ቻናላችን ላይ ማለት ነው። ሰማያዊ የአሜሪካን የስራ ቪዛ በፐርታይምም እንዲሁም በፍሪላንስም የሚቀጥሯችሁን ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው፣ ላይክ ማድረግ ነው፣ ሼር ማድረግ ነው። አበረታቱን። ምክንያቱም ሁላችሁንም በአንድ ቃል የምጠይቃችሁ ቪፒኤን እያበራችሁ ብታዩን ደስ ይለናል። በተለይ ኢትዮጵያ ውስጥ ያላችሁ ፕሊስ ቪፒኤን አብርታችሁ እዩን። በርካታ ሰው ያይናል፣ ነገር ግን ቪፒኤን ያያበራም። ያ ደግሞ አያደርገንም። ምክንያቱም መረጃው በደረሰ ቁጥር እኛንም ሰርተን ጠንክረን እንድንሰራ መረጃዎችን እንድናወጣ ቪፒኤን ብታበሩ በሚል እንጠይቃችኋለን ማለት ነው። እኛውም የአሜሪካን የስራ ቪዛ መረጃዎችን ወደ እናንተ እናደርሳለን። የአሜሪካን የስራ ቪዛ ለማግኘት H1 ይባላል የቪዛ ፎርም አሞላሉ። የመጀመሪያው ነገር በአሜሪካን ካሉ ድርጅቶች ወይንም ደግሞ የግል ተቋሞች ለናንተ H1 የሚባለውን የቪዛ ፎርም ከሞሉ በኋላ የኤምባሲ ቀጠሮ ለማስያዝ ለናንተ ኢሜል ያደርጉላችኋል። እዚህ ጋር ማወቅ ያለ ስኪሎች እናንተን የሚወስዷችሁ ድርጅቶች ከናንተ የሚያስፈልጋቸው ዶክመንቶች ይኖራሉ። አዲስ አበባም ወይንም በመላው ዓለም ላይ ያላችሁ የኢትዮ ትራቭል ቤተሰቦች ከናንተ የሚያስፈልጉ የተለያዩ የትምህርትና እንዲሁም ደግሞ ከትምህርት ጋር በተገናኘ የሰራችሁባቸው ያሉ የትምህርት ዶክመንቶች ማለት ነው። እነሱን አያይዘው ለአሜሪካን ስቴት ዲፓርትመንት የሚያቀርቡት H1 ፎርም ከኢትዮጵያ እናንተን የሚወስዱበትን አፕሊኬሽን ፎርም እንዲያጸድቅላቸው ለስቴት ዲፓርትመንት ያቸውን ያቀርባሉ። በዚህ መካከል የሚሞሉት ፎርም አለ። ያ ፎርም H1 የቪዛ ሲስተም ይባላል። የስራ ቪዛ ነው። H1B የሚባለው ደግሞ በፍሪላንስ የአሜሪካን ዜግነት ካገኛችሁ በኋላ አብዛኛው ጊዜ አሜሪካን ለተማሩ ተማሪዎች የሚሞሉት ፎርም ነው። ይሄም አሜሪካን ላይ ተምረው እዛው ስራ ለመያዝ የሚሞሉት H1B ይባላል። እንዲሁም H1 የሚባለውን ቪዛ አለ። በእኛ የምንነግራችሁ ግን H1 የሚባለውን የቪዛ አፕሊኬሽን ፎርም ነው። የዚህ የቪዛ አፕሊኬሽን ፎርም እዚሁ ኢትዮጵያ ላይ ላለ ሰው አፕላይ አድርጎ የስራ ኢንቪቴሽን ከተላከለት ያንን ወደ ኤምባሲ ይዞ የሚገባበት ፎርሙ አሞላል ምን መስፈርቶች አሉት፣ እንዲሁም ደግሞ ከናንተ ምን ይጠበቃል የሚለውን ነው። በአብዛኛው ጊዜ ትኩረት የምናደርገው ከኢትዮጵያ ወደ አሜሪካ ለሚሄዱ ሰዎች ነው። ያው አሜሪካን ያሉ ሰዎችም ምናልባት በጠበቃ በኩል ይሄንን አፕሊኬሽን ፎርም ሞልተው ሲቪያቸውን ማስገባት ስለሚችሉ እድሉ ለነሱ የቀለለ ስለሆነ ማለት ነው። እዚህ ላላችሁት ግን የቪዛ ፎርም ስትሞሉ የሚያስፈልጋችሁ ዶክመንቶች አሉ። እነሱን አብረን እናያለን።
የመጀመሪያው ነገር የቪዛ ፎርሙን ስትሞሉ የትምህርት ማስረጃ ያስፈልጋችኋል። የትምህርት ማስረጃ ከዲግሪ፣ ማስተሬት፣ ፒኤችዲ እነዚህን የትምህርት ማስረጃዎች በምትፈልጉት የስራ ዘርፍ ላይ ለመወዳደር ግዴታ እነዚህ ዶክመንቶች ያስፈልጋሉ። ሌላኛው የልደት ካርድ ያስፈልጋል። ፓስፖርታችሁ አፕሩቭ ወይም ቬሪፋይድ የሆነ ኤክስፓየር ዴት ያላደረገ ያስፈልጋቸዋል። በተለያዩ ዌብሳይቶች ላይ የስራ አማራጮችን በፍሪላንስም እንዲሁም በፐርታይምም ተቀጥራችሁ የምትሰሩበትን እድል ማግኘት አለባችሁ። ያ ድርጅት አሜሪካን ሀገር ላይ መኖሩንና አሜሪካን ሀገር ላይ ኖሮ ደግሞ ሰራተኞችን ከመላው ዓለም ላይ የሚያስገባ ፍቃድ ያለው ፓተንት ያለው መሆኑን ማረጋገጥ ይጠበቅባቸዋል። ይሄ መረጃ ለእናንተ ወሳኝ ነው። ስለዚህ እስካም ላለመደረግ ትክክለኛ ፓተንት ያለው መሆኑን የሚያረጋግጡባቸው በርካታ መንገዶች አሉ። ኪአር ኮዶች አሉ። የተለያዩ ሴኩሪቲ ወርከር አለ፣ ሴኩሪቲ አለ። ልክ እንደ ሶሻል ሴኩሪቲ ነምበር ማለት ነው። እዛም ላይ የመስሪያ ቤቱን ኮድ ካገኛችሁ ሰርች ማድረግ ትችላላችሁ። አንተ ማስገባትና መቅጠር ይችላል የሚለውን በአሜሪካን ስቴት ዲፓርትመንት የተረጋገጠለት መሆኑን ማወቅ ይጠበቅባችኋል። ምንም አይነት ክፍያ ከመክፈላችሁ በፊት ወይንም ደግሞ ምንም አይነት ቀጠሮ ከማስያዛችሁ በፊት ወይንም ዶክመንቶቻችሁን ከመላካችሁ በፊት H1B የሚባለው የስራ ቪዛ ነው። H1 ከመላው ዓለም ላይ ስራ ወደ አሜሪካን የሚገባበት ፎርም አሞላለው ወደ ኤምባሲ ለመግባት ማለት ነው። በኋላ በH1B ላይ የምትሞሉ ሰዎች በማንኛውም የአሜሪካን የስራ ቪዛ ላይ አፕላይ ማድረግ ትችላላችሁ ይላል። በሁለተኛ ነገር ደግሞ የድርጅቱን የፐርሚሽን ወረቀት H1B ላይ ፐርሚሽን ብቻ ሳይሆን ደግሞ ድርጅቱ ሌጋሊ እናንተን መውሰድ ይችላል ወይ የሚለውን ከአሜሪካን መንግስት ፍቃድ ያገኘበትን ማረጋገጫ ወረቀት ያስፈልጋቸዋል። ሌላኛው የቪዛ ቁጥር ነው። የቪዛ ቁጥር ስንል H1B ላይ እናንተ አፕላይ ስታደርጉ የሚሰጣችሁ ቪዛ ነምበር አለች። ያንን የቪዛ ነምበር ቪዛ ቁጥራችሁ እስከ መጨረሻው ድረስ ኤምባሲ ገብታችሁ እስከ ኢንተርቪው ድረስ የምታገለግላችሁ ነምበር ናት። ያንን በአሰሪያችሁ በኩልም ወይንም እናንተ አፕላይ ካደረጋችሁ ኢንቪቴሽን ሲላክላችሁ አብሮ የሚላክ ነው። ልክ መጨረሻ ላይም የቪዛችሁ መጥቶ ፖስታ ቤት በኩል ሄዱና ውሰዱ ስትባሉ በዛች ኮድ ነው ቪዛችሁን ትቀበሉት። ሌላኛው ወይንም H1B እንዲሁም H1B2 የሚባሉ ቪዛዎች ጋር ተቀራራቢና ተያያዥ ነው። በተለያዩ ስልጠናዎች ወደ አሜሪካን ከገቡ በኋላ በተለያዩ ስብሰባዎች፣ በተለያዩ ስልጠናዎች፣ ሪሰርቾች እንዲሁም ኮንፈረንሶች ወደ አሜሪካን ከገቡ በኋላ የስራ እድሎች እንዲሁም የግብዣ የስራ እድሎችን ካገኙ እዛው የሚቀሩበት ነው። ያ ደግሞ L1 ይባላል። L1 እና በJ1 የቪዛ ፎርም ላይ ተቀራራቢ ነገሮች አሉት። ውጭ ሀገር ያሉ ድርጅቶች አሉ። ለምሳሌ አሜሪካ መቀመጫቸው ሆኖ የእንግሊዝ፣ የፈረንሳይ፣ የጀርመን ሊሆኑ ይችላል። እነዚህ ካምፓኒዎች ጋር የምትፈርሙ ከሆነ የምትሞሉት የቪዛ ፎርም ይለያያል ማለት ነው። ስለዚህ እነዛን በኤል1 የቪዛ ፎርም ውስጥ ነው የምታገኟቸው ማለት ነው። ሌላ H1 እንዲሁም H1B H2B ቪዛዎችን የአሜሪካን መንግስት ከፈቀደላቸው ሌጋሊ ማንኛውንም ሰው ከውጪ አምጥተው ማሰራት ይችላሉ ከሚል መረጃ የተሰጣቸው ወይንም ደግሞ ፐርሚሽን የተሰጣቸው ፍቃድ ሌጋሊ ሆነው ማንኛውንም ስደተኛ ኢሚግራንት አምጥተው ማሰራት ይችላሉ የሚል ፍቃድ ያላቸውን ብቻ ነው ማሰራት የሚችሉት። ያንን ፍቃድ ያላቸውን የምትለዩበት ደግሞ ያንን ድርጅት ስትጠይቁ ያንን አክሴፕት ያደረገበትን ሌተር ይዛችሁ እንዲሁም አክሴፕት የተፈቀደላችሁ በአሜሪካን ስደተኞችን አምጥታችሁ የምትሰሩበትን ሌጋል የሆነውን ፍቃዳችሁን አሳዩን ብላችሁ ወይንም ደግሞ ኮዳችሁን ላኩልን በማለት መጠየቅ ትችላላችሁ። እዛም ያላችሁ አሜሪካንም ደግሞ እነዚህን አፕሊኬሽኖችን በፐርታይም እንዲሁም በፍሪላንስ የምትሰሩበትን እኛ ሙሉ ዌብሳይቱን በዲስክሪፕሽን ላይ እናስቀምጥላችኋለን። በፐርታይምም እንዲሁም ደግሞ በተለያዩ የስራ አማራጮችም ሜድ ለምትፈልጉ ሊንኮችን እናስቀምጥላችኋለን። እነሱ ላይ ጆይን ማድረግ ትችላላችሁ። ቀጥታ ሲቪያችሁን ብቻ መላክ ነው። እናንተን አይተው የእናንተን ሲቪ አይተው
ኢንቪቴሽን ከተላከላችሁ ቀጥታ የአሜሪካን ኤምባሲ መግባት ትችላላችሁ ማለት ነው። ቀጠሮ አስይዛችሁ ዲኤስ 160 ፎርምን ሞልታችሁ ወደ አሜሪካን ኤምባሲ መግባት ትችላላችሁ ማለት ነው። የምትከፍሉት $185 ብቻ ነው። ቀጠሮአችሁ ጊዜ ካለፈ ግን ድጋሚ ቀጠሮ ማስያዝ ትችላላችሁ። የልደት ካርድ ያስፈልጋችኋል፣ እንዲሁም ፓስፖርት ያስፈልጋችኋል። እነዚህን ዶክመንቶችን ማሟላት ይጠበቅባችኋል። 5x5 የሆነ ጉርድ ፎቶግራፍ ያስፈልጋችኋል፣ በኦንላይን ስለምትልኩት ማለት ነው። ደግሞ ወደ ኤምባሲ ስትገቡ የምታቀርቧቸው የባንክ ስቴትመንቶች አሉ። እነዛን የባንክ ስቴትመንት የማቅረብ አቅሙ ካላችሁ፣ እንዲሁም ቤት መኪና ካላችሁ፣ በተለይ ትዳር ካላችሁ እነዚህን ፎርሞችን የምታሟሉ ከሆነ ትራቭል ሂስትሪ ያላችሁ ከሆነ ሞር እነዚህ ሰፖርት ያደርጉታል የእናንተን ቪዛ ማለት ነው። ስለዚህ እናንተን ሰፖርት ስለሚያደርጉ እነዚህን ቪዛ አፕሊኬሽኖችን መጠቀም ትችላላችሁ። በቴሌግራም ቻናላችን ላይ ሙሉ መረጃውን እናቀርብላችኋለን። እናንተም እያንዳንዳችሁ አፕላይ ማድረግ ትችላላችሁ፣ ስራውን ለምትፈልጉ ሰዎች ማለት ነው። እኛ ሌጋል የሆኑ በትክክለኛው መንገድ ለሚሰሩ ድርጅቶችን ከኛ ጋር የሚሰሩ ድርጅቶችን እንዲሁም የሚወጡ ኢንተርናሽናል የሆኑ የአሜሪካን ዌብሳይቶች ላይ ያገኘናቸውን የስራ አማራጮችን ለእናንተ ይጠቅማሉ ብለን የምናስባቸውን ከታች ጀምሮ ያሉትን እስከ ተለያዩ የትምህርት ደረጃዎች የሚፈልጉባቸውን ድረስ አፕላይ እናደርጋለን። አፕሊኬሽኑን ዌብሳይቱን ቴሌግራም ቻናላችን ላይ ታገኛላችሁ ማለት ነው። በዚሁ አጋጣሚ ወደ ተለያዩ ሀገራት ላይ ሄዳችሁ መስራት ለምትፈልጉ የዱባይ ኤምሬት አይዲ እየሰራን እንገኛለን። የአሜሪካን የጉብኝት ቪዛ እንሰራለን። የአሜሪካን የጋብቻ ቪዛ፣ በአጠቃላይ የአሜሪካን ቪዛ በተመለከተ ከግሪን ካርድ ጋር በተመለከተ ሙሉ መረጃዎችን በእኛ በኩል ታገኛላችሁ። ይህንን በ50 ስቴት ይህንን አገልግሎት በእኛ በኩል ታገኛላችሁ ማለት ነው። በተጨማሪም በቱርክ የጉብኝት ቪዛ የ1 ዓመት ቪዛ እየሰራ እንገኛለን። ሌላው የሻንጋይ ቪዛ ነው። ለአሜሪካን ትራቭል ሂስትሪ የምትፈልጉ ሰዎች ካላችሁ እነዚህን እድሎች በእኛ በኩል ታገኛላችሁ ማለት ነው። ኢትዮ ትራቭል በማለት ሰብስክራይብ አድርጉ። ፌስቡክ፣ ቲክቶክ፣ ኢንስታግራም፣ ቴሌግራም ሁሉንም በዲስክሪፕሽን ላይ ታገኙታላችሁ። ዲስክሪፕሽን ላይ ሄዳችሁ ፎሎ አድርጉን። እናም የተለያዩ መረጃዎችን እንሰጣችኋለን። በቅርቡ የተለያዩ ነገሮችን እያሰብን እንገኛለን። ሁሌም እኛን ስትመለከቱ ቪፒኤን ፕሊስ አብሩ፣ አዲስ አበባ ኢትዮጵያ ውስጥ ያላችሁ ማለት ነው። ይህን ለማለት እንፈልጋለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ አበረታቱን። ጥያቄዎች፣ ሀሳቦች ካላችሁ ኮሜንት አድርጉልን። በዚህ ስልክ ቁጥር እኛ ማግኘት ትችላላችሁ። የአሜሪካ አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ፒስ